ዛሬ እንግዲህ ቤተሰብ ኤፍሬም መጥቷል። ሰሞኑን ሲበጠብጥ አይታችኋል። የዝንብ ወተት በየቦታው በሱ ህይወት፣ በእህቶቹ በወንድሞቹ ህይወት መግባት ልማዱ ነው። ከአሁን በፊትም አይታችኋል። በሀይሚ ገብቶ እስከ ውጭ እስከ መላክ ከብሩኬ ለመለያየት ያላረገው ያልቆፈረው ጉድጓድ የለም። ግን ሸረኛ ሰው መጨረሻ አያምርም። መጨረሻም ተጋለጠ። እውነቴን ነው። ይሄ ልጅ አደገኛ ነው። የተረገመ ምቀኛ፣ የእህት ወንድም ምቀኛ ነው። ልንገራችሁ፣ ይቀናል። ለምን እሱ አልተሳካለትም? ህይወት አስሩን ሴት ያመጣል፣ አስሩን ሴት ያሰናብታል። ይሄ መርዝ እንደቀመሰች ውሻ ከአንዱ ከየቦታው ነው እየሮጠ ቪዲዮ የሚሰራው። ለምን አንድ ሴት በህይወቱ አልተረጋጋም እንደ ሰው። ስለዚህ በእህት በወንድሞቹ ይቀናል። እኔ በብሩኬ በሀይሚ ስለታዘብኩን ነው። እውነቴን ነው። የሆነ እንሻሽሊት ነገር ነው። ስለዚህ ዛሬ እንደፈለገ መርዙን ረጭቶ ዛሬ ደግሞ መጥቶ ያም አፋፉን ሲለው የሚቀበለው ሲያጣ ይቅርታ ብሎ መጣ። ይገርማል የሰው ክፋት። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ ውዶች፣ የማሮች ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ኤፍሬም እንግዲህ ዛሬ ደግሞ ሌላ ሰው ሆኖ መጥቷል። ይቅርታ ልጠይቅ፣ ግን ይቅርታ የምጠይቀው ይሄ እንድታቁልኝ ይፈልጋለሁ። ለሷ ሳይሆን ወንድሜን ማጣት ስለማልፈልግ ነው። ኧረ እባክህ የወንድምን ህይወት እኮ አንተ አትኖርለትም። አንተ ያገባህም የሰው ልጅ የማይወደው ህይወት ጋር የማይወደው ሰው ጋር ኑር የሚል ህግ የለም። ህይወት ይቀጥላል ነው። በአብርሃም መፋታት አፍቅሮ መለያየት አልተጀመረም። አንተ ነህ ከዛ ከዚህ የማያገባ ገብተህ አንዴ አንዷ ጋር በቤተሰቦች ህይወት ለምን ነው ጣልቃ የምገባው? አንተ እኮ ተው፣ አያገባህም። 3 4 ብለዋል እኮ አብርሃም። ግን እኔ ምን አይነት ደነዝ ጭንቅላት ይዘህ እንደምዞር አላውቅም። እንዴ ከእህቶች ህይወት ውጣ፣ ከወንድሞች ህይወት ውጣ። አያገባህም። ማንም ሰው በሰው ፍቅር በሰው ትዳር አይገባም። አለቀ። አንድና አንድ ባለቤቱ ነው የሚጨርሰው። የዝንብ ወተት ከዛም ከዚህም ጥልቅ እያልክ የሱ ህይወት አትበጥብጥ። እሴ የራስን አቋም ያለው ህይወት ኖር። አንቴ ለሰው ምንም ችግር የለቅ። ሄርሜላ ምኑ ቀርባት? ሄርሜላ እኮ አንተን አይደለም ያፈቀረችው አብርሽን ነው። አንተ ለሷ ብለህ ይቅርታ ጠየቃት አልጠየቃት ምን ትሰራላታለህ? የሚያፈቅራት አብርሽ ነው፣ የምታፈቅረው አብርሽን ነው። አለቀ። ሁለቱ ብቻ ይፋቀሩ፣ ሌላው ዳር ቀሪ ነው። ውይ ምኑ ቀረባት እባክህ? ለወንድምህ ብለህ ተቀባይ ሰሚ ስላጣህ ነው እንጂ የማያዋጣው ስለገባ ስለማችል እኔ ላጋባ እኔ ላፋታ አልክኩ። አለቅላቂ የራስን ህይወት ኑር። ምን ይመስላል ትኩረን እና ስለዚህ ቶቼ እኔ ለመመክርሽ ለወደፊቱ እንደ ምክር ነበረ እንጂ አንቺን ጠልቼ አይደለም። ኧረ እባክህ እንደ አንቺም እኔ እንደገባኝ እኔ ነው የምለው፣ እሱ አይደለም። እሱ አባባሉ የገባኝ እንደተረዳሁት እንደ ሩታ ህይወት እንዳትሆኚ፣ ልጅ ባለው መሀል ገብተሽ ዳር እንዳትቀሪ፣ በኋላ ይቆጭሻል እንዳትጎጂ፣ ይሄን ህይወት አትቀጥዩም ነው አባባሉ። እኔ ለአንቺ ብዬ ነው እንጂ አንቺን ጠልቼ አይደለም። ምክር እንደዚህ ነው እንዴ? ምክር በልብ እንትን ያሉት ምንድን ነው የሚባል ተረት አለ። ምክር እንደዚህ ነው እንዴ? እንዴ ያገኘውን መርዘን እየረጨ እየጨቀጨካት፣ አሁን ደግሞ ወደ ምክር? ኧረ እባክህ። ስለዚህ ታይ ይቅርብሽ፣ አያዋጣሽም ነው እኮ። አብርሃም እኮ ወደ ሩታ ይገለበጣል ነው። አብርሃም መቼም አይገለበጥም። መቼም አብርሃም 1 2 3 10 1000 ጊዜ ተናግሯል። ሩታን አይፈልጋትም። በቃ ሩታን አይፈልጋትም። እህታችሁ እንኳ ትልቋ ማና ቤዛ ተረርታ እርግፍ አርጋ ሩታን ትታታለች። ሩታ ማለት ተገለባባጭ እንሻሽሊት ናት፣ ስስት ናት። ቀይ ስስት ዛፍ ሲያይ የዛፍ ቅጠል የሰው ልብስ ሲያይ ስስት ናት። እንሻሽሊት የምትቀያየር እህቶች እንሻሽሊት ናት መሰል። አቋም የሌላት እንሻሽሊና ሩታ ነገ ሌላ ሰው ናት፣ ዛሬ ሌላ ሰው ናት። እንደ አይነት ህይወት ውስጥ ነው እንዴ ወንድምህን ገብተህ ዋኝ የምትለው?
አያሳዝንህም? ለእኔም ነገ ጧት ይሄ ነው። ለእኔስ ምን አይነት ሴት ይገጥመኛል ብለህ አስብ። አንተ እንደዚህ ብኮን አብርሽ ግድ ከእሷ ጋር አሁን ቢለ እሺ ትላለህ? እሺ አትልም። ለምን በራሴስ ቢመጣ ምን ነበር ማረገው ብላችሁ ማታስቡት? አብርሽ እኮ አልቀረውም መለመን፣ ለምኗታል፣ ተለማምጧታል እኮ እንደ ቆሻሻ እንደ ህፃሌ እንደ ንቃዋለች እኮ ናቅ ነው ያረገችው። ለምን ጥሎኛ ሄድን ብላ ነበር። ልቡን አውቀዋለሁ የአብርሽን ልብ እያለች እኮ ፊልም ነው የሰራችበት። ፊልም ታውቃለህ? ፊልም። ስለዚህ ከዚህ ሌላ ተንበርክኮ ለምኗል፣ አስለምኗል። አባት ጋሽዬ ሳይቀር አዲስ አበባ ስንት ተንከራተዋል። እሱ ረሳኸው ወይስ የእሷ ታሳሪ የእሷ ሰራተኛ የእሷ እንትን ሆኖ እንዲኖር ነው፣ እግሯ ስር ሆኖ እንዲኖር የምትፈልገው? ምን አይነት አስተሳሰብ ነው? መብቱ ነው። እንኳን አንድ ሄርሜላ 10 ሄርሜላ አግብቼ እኖራለሁ፣ ለእኔ ትሆነኛለች፣ ለእኔ ትመቸኛለች ካለ መብቱ ነው። ኤፍሬም መጀመሪያ አንተን የማነኝ ብለህ አስብ፣ ህይወትን አስተካክል። እንደ ዝንቦተት እዛም እዚህም አትሩጥ። ወደ ራስ ተመለስ። እኔ ሄሌቶቼ በሄደበት ሁላ ጸብ፣ መደባደብ፣ መሰዳደብ እንጃ ምን አይነት ተፈጥሮ እንደው አላውቅም። እኔ ገና ሳይ የሆነ እንትን ይመስለኛል። እኔ በሀይሚ ህይወት ባለፈው የገባ ጊዜ ነው እንድክት ያስጠላኝ። እሱ ልጅ እንዴ ተዋቸው ይኖርበት። የወንድም ምቀኛ ምን ይመስላል?